ህገወጥ ደላላ አይደለሁም። በፍጹም ደላላ አይደለሁም። ደላላ ብለሽ እንድትጠሪኝ አልፈቅድልሽም ማለች። እሷ ደግሞ እምቢ ብላ ደላላ ብላ ስጠራት ነበር። ይሄን ነገር ለማጥራት እውነት ደላላ ናት አይደለችም የሚለውን ለማጥራት እኔ ለቃል ነፍሷን ይማረው እናቷ ዋትሳፕ ላይ አልቅሰው በለመኑኝ በጠየቁኝ መሰረት ለቃል ድምፅ ስሆን ቪዲዮ ላይ የሪካን ለሪካ ማስቀድሜ ነግሬ እንደ ትናንትናው ማታ ላይቭ ላይ ፎቶን አድርጌ ደላላ እናት የምትሉ ወይንም አምጥታናለች እሷ በእሷ በኩል መተናሉ በቤሩት የምትሉ በደላላነት አምጥታናለች የምትሉ ካላችሁ ኮመንት ላይ ንገሩኝ። ማስረጃችሁን ይዛችሁ እዚህ ቤት ላይቭ ኑ ባልኩት መሰረት አንድ የመጣ ሰው የለም። ኮመንቱን ሄዳችሁ ቼክ አድርጉት። ቪዲዮ በ48 ሰዓት ውስጥ ወደ ግማሽ ሚሊየን ሰው አይቶታል። በጣም ብዙ ሺህ ኮመንት እና ላይክ አለው። ገብታችሁ ኮመንቱን ይው። ኮመንቱ እንዳለ ደላላ እንዳልሆነች መልካም ሰው በመሆን እንደሆነች ቤሩት ላይ የምትታወቀው ነው ኮመንቱ እንዳለ የተጻፈው እና ደላላ አይደለችም። ይሄን ደግሞ ከህዝቡ አረጋግጠናል። እንግዲህ ይሄ ሁሉ ሰው እሷ ልትገዛቸውና ልታመጣቸው አችልም። ያ ሁሉ ኮመንት የእሷን መልካምነት ሲመሰክሩ ነው የነበሩት። ስለዚህ እቺ ሰው ንጽህናዋ መልካምነቷ ስለታወቀ ዮብዳር ይቅርታ መጠየቅ አለባት ሪካን ማለት ነው። ስለዚህ ዮብዳር ይቅርታ ጠይቂያት ሪካን፣ ያለ ስሟ ስም ስለሰጠሻት ይቅርታ በያት። ሀቢባዬ ስለሰጠሽኝ ድል በጣም አመሰግናለሁኝ። እኔ ሪካ የምትባለውን ልጅ አላቃትም፣ አታቀኝም። እኔ መጀመሪያ እንደነገርኩሽ ሳራ የእናቴን ሞት ልትደርስ እቤት መጣች። እቤት በመጣች ሰዓት ዮብዳር አለችኝ፣ አንዲት ያክስቴ ልጅ አለች፣ ጨንቋታል፣ መጥፋት ትፈልጋለች እና ምን ላድርግ ላስጠፋት ስትለኝ፣ አይ አሁን ምናልባት ወንድ ሊያታልላት ይችላል። ቤሩት ላይ ያለው ነገር ጦርነት አለ። ስለዚህ ትንሽ ትቆይ። ጓደኛዬ ሰው ትፈልጋለች፣ ቤት ክራይ ትፈልጋለች፣ ቢያንስ እሷ ጋር እንኳን ትጠጋለች። ግን ጊዜው ትንሽ ወድአው ይዝበት፣ አታስጠፊያት፣ ትስራ፣ አውቃ ሊሆን ይችላል ብዬ ያንን ቃል ከአፌ አወጣሁኝ። እየሰማሽኝ ነው ሀቢባዬ? አወጣሁኝ ያንን ቃል ማለት ነው። አይ እንደዛ ካልሽ እሺ እውነትሽን ነው፣ አይ አላስጠፋት ትልና ሳራም ወደ ቤቷ ትሄዳለች። ከኔ ጋር ስትሄድ 2 ቀን ነው 3 ቀን ቆይታ ዮብዳር አለችኝ። እቤት ስደውል እናቴ አሁን ቃል ኪዳንን መሞቷን ነገረችኝ። በቀደም እኮ የነገርኩሽ ልጅ ሞተች ወድቃ ብለው አሉኝ አለችኝ። እንዴ አልኳት፣ ደነገጥኩ በጣም። እንዴት ልትሞት ቻለች? ተገፍትራ ነው? ራሷ ወድቃ ነው? በጣም ኮንፊውዝድ ሆንኩኝ። እኔ በጣም እንትን ሆንኩኝ። ለምን ሞተች ብዬ ልጅቷ ምን ነው ባዳ እናት ኖሮ የሚለው ነገር እኔ አሁን ያጠፋሁት ጥፋት ማናችንም ስንመጣ ቤሩት ላይ ሁላችንም እናውቀዋለን። ኮመንቶች እኔ በጣም እያነበብኩ ነበረ። ቤሩት ላይ ስንመጣ በህገ ወጥ ደላላ ነው የምንገባው፣ በህጋዊ ደላላ አንገባም ቤሩት ላይ። እየሰማሽኝ ነው ሀቢባዬ? በደንብ እየሰማዎች ነው ማሪ። በቀደሙን እየደገምሽን ቢሆን እየሰማዎች ነው በድጋሚ። አዎ ግን ይኸው እኔ መድገሜ ማለት እኔ እሷን ይቅርታ የምጠይቅበት ምክንያት ምንም የለም ማለት ከሀገሯ ያወጣቻት እሷ ናት። እኔ ደላላ ናች ብዬ ለተናገርኩት ነገር ኦኬ፣ እሷ ደላላ አይደለሁም ማለች። አለማወቄ ሊሆን ይችላል። ደላላ ናት ያልኩት አይደለሁም ካለች እሷ ናት። ለዛ እኮ ነው ማሪ ዮብዳር፣ ለዛ ነው የተባልሽ በማታውቂው ነገር ስም ስለሰጠሻት። ያለ አንድ ሰው ሌባ ሳይሆን ሌባ ሲባል ደላላ አይደለም። ሀቢባ እሺ፣ እኔ ለአንቺ ታዛዥ ነኝ፣ እሰማሻለሁኝ። ግን ማለት ነው አንድ ሰው ከሀገር ቤት እኔ አሁን አንድን ሰው ረድቼ ሳመጣ እኔ ነኝ ያንን ሰው ከሀገር ያወጣሁት። እኔ ነኝ ስለዛ ሰው መጠየቅ ያለብኝ። ገባሽ? እኔ ስላመጣዋት ልጅ እኔ የምጠየቀው፣ መክተቤም አይጠየቅም። እናት የምትጠይቃት መጀመሪያ እኔ እናቴ ስትሸኘኝ በመጣሁበት ሰው ነው የምታውቀው እንጂ ደላላ ይኑር መክተብ ይኑር ምን ይኑር አታውቅም እናት። እሷ ቤሩት ላይ በጣም በጥሩ ልትታወቅ ትችላለች። እግዚአብሔር እድሜዋን ያርዝመው በጥሩነቷ ማለት ነው። እኔ እንደነገርኩሽ አላቃትም፣ ወይ ጠላት አይደለንም፣ ወይ ማቃት በአይን ማቃት አይደለውም፣ ወይ እሷን እየወነጀልኩ አይደለውም። እኔ
የራሴን የስብዕናዬን በቃ ደሜ ስለሆነች የሞተችው የ23 ዓመት ህፃን ስለሆነች ሊያልፍላት መታ የሞተችው ያ ብቻ ነው የተሰማኝና የተሰማኝን የተናገርኩት። ምን ጥፋት አጥፍቼ ነው እሷን ይቅርታ የምጠይቃት? እሺ በጣም ጥሩ። እኔ ስለጠየቅሽኝ እና እኔ አይደለ ይቅርታ እንድጠይቂያት የጠየቁሽ። ስለዚህ ስለጠየቅሽኝ እኔ ደግሞ ልመልስልሽ። አንደኛ ደሜ ስትይ ምን ማለትሽ ነው? ስለ ዘር ከሆነ እዚህ ቤት ስለ ዘር ስለ ብሔር አይወራም። ኖ ኢትዮጵያዊ ስለሆነች ልጅ ስለሆነች አይደለች። እሺ በጣም ጥሩ ተረጋጊ ማለት ሪታስ ኢትዮጵያዊ አይደለችም? ለእሷስ ደሞ አይደለችም የሞተችው? በኢትዮጵያዊነት ሆነ ሁላችንም እዚህ ጋር ያለነው ኢትዮጵያኖች ነን። አማርኛ አንድ ቋንቋ ነው እያወራን ያለ ነው። የሞተችው ቃል ኪዳን ነፍሷን ይማረው የሁላችንም ደም ናት። ደምነት በኢትዮጵያዊነት ከሆነ በጣም ደስ ይለኛል። እኔ የምደግፈው ነገር ነው። ሁሉም ደሜ ነው። ኢትዮጵያዊ ሁሉ ለእኔ ደሜ ነው። ስለዚህ ያቺ እህታችን የሞተችው ቃል ኪዳን ነፍሷን ይማረው ደማችን ናት። ለሁላችንም ወገናችን ናት። ኢትዮጵያዊ ናት። ሰው በማምጣቷ ትጠየቃለች ላልሽው አመጣቻት። ያሳለፉትን ነገር ዋትሳፕ ላይ ያወሩትን ሁሉ ለእኔ ፎርዋርድ አድርጋልኛለች። ምን ያህል በትህትና በመልካም ታናግራት እንደነበረ አይቻለሁ። እሺ ከዛም አልፎ ህዝብ ይርፍረድ ተብሎ ፎቶዋን አድርጌ ቪዲዮ ሰርቼ አንድ ከዛ ሁሉ ሺህ ኮመንት አሁንም ገብታችሁ ማየት ትችላላችሁ። ቪዲዮ በጣም ብዙ እይታ አለው። በጣም ብዙ ላይክ፣ በጣም ብዙ ኮመንት፣ ብዙ ሼር አለው። ገብታችሁ ማየት ትችላላችሁ። 48 ሰዓታት በፊት የለቀኩት ቪዲዮ ነው። አንድ ለሳምፕል አንድ መጥፎ ኮመንት አልተገኘም። እኔ ቤት መጥፎ ኮመንት አይደለትም ታውቃላችኋል። እኔ ቤት እኔን ትንብርኩሴን እያወጡ እየሰደቡኝ አንድ ኮመንት አልደልትም ታውቃላችሁ። አልወድም ሰው እንዳለ ኮመንት። እንዴት ነው እቺ ሰው ይሄ ሁሉ ሰው ስለሷ መልካም ሊያወራ የሚችለው? እንዴት ሁሉም ሰው ደላላ እንዳልሆነች ቤቷ ሁሌ ሰው እንደምታመጣ ሰው እንደምትረዳ ሁሌ ቤቷ እንግዳ እንደማያጣው ሰው በጣም እንደምታስጠጋ መልካም ነገር እንደምትሰራ ነው ኮመንት ላይ የተጻፈው። ስለዚህ ህገወጥ ደላላ ብትሆን ኖሮ ሁላችንም እንነሳባታለን፣ ዋይ እንላለን፣ እንጠይቃታለን። ወገናችን ናት የሞተችው። እሺ አይደለችም እቺ ልጅ። የተነጋገርነው ከትናንት ወዲያ ፎቶ አለጥፌ ሰርቼ ደላላ እኔም በሷን የመጣሁት እኔም በሷን የመጣሁት የሚሉ ከማስረጃ ጋር የመጡ አካላት ካሉ ደላልነቷ ይረጋገጣል አልን። አንድ የመጣ አካል የለም። ሁሉም ስለ መልካምነቷን የመሰከረው። ሶ እቺ ልጅ ያለ ስሟ ስም ስለተሰጣት ህገወጥ ደላላ ስለተባለች ይቅርታ ልትጠየቅ አይገባትም ወይ? ሲምፕሊ ያለ ስምሽ ስም ስለሰጠሁሽ ይቅርታ ከማለት ለምን እንደዚህ ዙሪያ ጥምጥም መሄድ ያስፈልጋል? በቀላሉ ሪክታ ያለ ስምሽ ስም ስለሰጠሁሽ ይቅርታ ብለሽ ጉዳዩን መዝጋት ትቻለሽ። እሺ ሀቢባዬ፣ እኔ አሁንም አንቺ ጋር እርዳታ ፈልጌ የመጣሁት ህሊናዬ እንዲያርፍ ነው። አላርዝምብሽ ነገሮችን። እኔ ማለት እናቷ በምን ትካሳለች? እናቷ ማን ይክሳታል? ልጇን ማን ይመልስላታል? ይሄ በጥያቄ እንያዘውና ግን ማለት ነው ግን እኔ በቀደም ለታ ራሱ እዚህ ሊቭ ላይ ልጠይቅ የነበረውን ሳልጠይቅ በጣም ስለተጨነኩኝ ልጅቷ ብቻ ሬሷ ለእናቷ እንዲገባ ስለፈለኩኝ አሁንም ምልሽ በቀል የለኝም። ሪካ ከምትባለው ልጅ ጋር በፍጹም አላቃትም፣ አታውቀኝም። እሷንም መውቀስም መክሰስም አልችልም። ህዝቡ ጥሩ ሰው ናት እያለ እየጻፈ ነው። እሱን እግዚአብሔር እሷ ያገዘቻቸው ልጆች ናቸው የሚያውቁት፣ ከኔ ጋር በምንም ተገናኝተን ስለማናቅ። እሷ በቀደም ለታ ደላላው ማን ነው ስሙ በጣም እየተሯሯጠ ነው ሀራም እሱ አለች። ግን ማለት ነው ግን ቃል ኪዳን ሀራም ብላ ስለ እሷ ስትከራከር አልሰማዋትም። እኔ ሀራም የሞተችው ሀራም ነፍሷን ይማራት ስትል አልሰማሁኝም። ይሄም ይሁን እኔ አንቺን በፍጹም ልከራከርሽም ልመልስሽም አልችልም። ምክንያቱም አንቺ በፈለግንሽ ሰዓት ደርሰሽ ድምፃችን እንዲሰማ ቢያንስ ሬሳዋ እንዲንቀሳቀስ ለእናቷ እንዲደርስ ያደረግሽ ሰው ነሽ። አንቺን ማስቀየም አልፈልግም። ግን እኔ በጣም ጥያቄ ውስጤ የቀረ ነገር አለ። ለምንድን ነው በቀደም ለታ ላይቭ ላይ ስንሰባሰብ እሷ ትክክለኛ ሰው ከሆነች የሰውየው የደላላው አይደለም የሚያስጨንቃት፣ እሱ የለፋው እሱ የደከመው የወጣው የወረደው ወረቀት ያስተካከለው አይደለም የሚያስጨንቃት የነበረው። ቀጥታ ልጅቷ የሞተችው ሀራም ግን እሱ እንደዚህ እየሰራላት ነው ብላ አልጀመረችም። ገባሽ? እሷ ወዲያው የጀመረችው ንግግሯን ሀራም ሰውየው እየጨረሰ ነው ወረቀቱን፣ ደክሟል በጣም ምስጋና ለሱ ለደላላው ምስጋና እንድናቀርብ ማለት ነው። ምስጋና እግዚአብሔር ይስጥልን፣ ሬሳ ልትሸኝ እያስተካከልክ ስለሆነ። ገባሽ? አንድ ጥያቄ ላንቺ ያለኝ ወግደር
ቃል ኪዳን ነፍሷን ይማረው በመሞቷ ሰውየው ተጠያቂ ነው ብለሽ ታስቢያለሽ? በህጉ መሰረት ቃል ኪዳን ማንም ሰው እግዚአብሔር ካልሆነ ደሟን የሚመልሰው እኛ እዚህ ሀገር ስንገባ ህገ ወጥ ነን። ዙሪያ ጥምጥሙን ተይዋ። ጥያቄ አንቺ በሰው እጅን የሞተችው ብለሽ ታስቢያለሽ? እኔ ምርመራው እስከሚወጣ ድረስ ሀቢባ ምንም እኔ ምርመራውን አላውቅም። ምርመራው ወጥቷል፣ ግን እሱን ካላየው ደግሞ በምን እንትን እላለሁ? እኔ በተናገርኩት ጠይቄ ቮይስ አስቀምጫለሁ ማስረጃ ጠይቄ የተባልኩት ምንድን ነው አስፈላጊ ሆኖ ከተገኘ አሰማለሁ። እዚህ ጋር ቮይሱን ጠይቄ ከኤጀንሲው ባለቤት ጋርም ከአረቡ ጋር አውርቻለሁ። አረቡን በጣም በትህትና በክብር ነው ያወራኝ። ፈጣሪ ያክብረው። ያለው ምንድን ነው ለእኔ እንኳን አልሰጡኝም ነው ያለው። ከዛ ቆንጽላ ደግሞ ቤሩት ኤምባሲ ቆንጽላ አወራኋቸውኝ። ለግለሰብ አይሰጥም። ውጤት ታሽጎ ነው የሚመጣው። ለቤተሰቧ ብቻ ነው። ለእናቷ ይሰጣል። እናቷ እዛው አስተርጉመው ይንገሯችሁ። ውጤት ዝም ብሎ ለማንም አይሰጥም ከቤተሰብ ውጭ። ውጤቱ ወጥቷል። የሚሰጠው ለእናትየው ነው። ስለዚህ መታገስ ነው እናትየው እጅ እስኪገባ። እናትየው እጅ እስኪገባ ውጤቱ የተጻፈው በአረብኛና በእንግሊዝኛ ነው። አስተርጉመው በአማርኛ እናትየው የአስክሬን ምርመራ ውጤቱን ይነግሩናል። ከእናትየው ጋር ዋትሳፕ ላይ እያወራው ነው በየቀኑ። ስለዚህ እናትየው ይነግሩናል ውጤቱን። እናትየው ጋር ውጤቱ ይድረስ። እሺ ሀቢባዬ፣ ለማንም እሺ ሀቢባዬ፣ እናትየው ካልሆነ እሺ ሀቢባዬ፣ አንድ ጥያቄ ደግሞ አለኝ። እንዴት በዛ ወቅት እች ልጅ ስትወድቅ ስልኳ ቶሎ ተነስቶ ለምን ለመክተብ ተሰጠ? ለምን ስልኳ ለመክተብ ተሰጠ? እሱን እኔም ጠይቄዋለሁ በአረብኛ። ምንድነው ለምንድነው ለአንተ የሰጡክ? እናትየው ጠይቂ ብላኝ ነው። ለምንድነው ስልኩ አንተ ጋር የሆነው? ለምን ፖሊስ ጣቢያ አልሆነም ስል እነሱ ናቸው እኔ ልኮዋለሁ ብዬ ወደ እናቷ ልኮዋለሁ ብዬ እነሱ ናቸው ለእኔ ይሰጡኝ አለ። ፖሊሶቹ ናቸው። ግን ከሰማሽ ደግሞ እሷ ጋር ፍቅር ጋር የተላከ ቮይሶች የጓደኛዋ ከእሷ ይልቅ ከአክስቷ ልጅ ይልቅ ምንም ቮይስ ለእኔ አላከችልኝ። ከአክስቷ እንግዲህ እኔ እዚህ ጋር ግልጽ ላድርግልሽ፣ ከአክስቷ ልጅ የበለጠ የምታምናት በጣም የምትወዳት ጓደኛዋ ኢትዮጵያ አለች። ቆይ አንዴ ሳርዬ ላስረዳት። ይኸውልሽ ሁለት ቮይሶች ለእኔ የተላከልኝ አለ። በጣም እሷን የአክስቷ ልጅ ትፈራታለች ይመስለኛል። የምትልከው ለጓደኛዋ ኢትዮጵያ ላለች ጓደኛዋ ነው ሰቆቃዋን። እኔ ተጨንቄያለሁ፣ ምን ላድርግ፣ እዳ አለብኝ፣ እንዴት ብዬ ልውጣ እያለቀሰች የምትልከው ቮይሶች በጣም የሚያሳዝን አንጀት የሚበላ በረዳዋት ብለሽ የምታስቢበት ቮይሶች ሳራ ጋር ይገኛል። እሱን ለአንቺ ምናልባት ልካላ። በጣም ጥሩ። ታዲያ ይሄ ከሪካ ጋር ምን ያገናኘዋል? ቃል ኪዳን በራሷ እኔ በራሴ ማንም እዳይን አምጪ ሳይለኝ ማንም እንዲያርጊ ሳይለኝ እኔ ከመሬት ተነስቼ እዳዬ ከከበደኝ መጥፋት እፈልጋለሁ፣ ግን የሰው እዳ አለብኝ ብዬ ካለቀስኩኝ እዳው ያለበት ሰው እሱ የሚያስጨንቅበት ቪዲዮ ማስረጃ ካለ እሱ ለምሳሌ ሪካ ለቃል ኪዳን ብሬን አምጪ እያለች የምታስጨንቅበት ቮይስ ካለ ተጠያቂ ናት ለመሞቷ። ገባሽ? እሷ ሳትጠይቃት ብቻዋን በራሷ ከተጨነቀች ይሄ እሷን ሊያስወቅሳት የሚችለው እንዴት ነው? አንድ ሰው ራሱን ካጠፋ እንዴት ነው ሌላ ወገን በዛ ሰው ራሱን ማጥፋት ሊወቀስ የሚችለው? ይህንን ነው እኔ እንትን ማለት የምፈልገው። ይህንን ነው እንድታብራሪ የምፈልገው ዮብዳርዬ። ቴንኪዩ። እሺ ሀቢባዬ፣ እኔ ማንም ሰው በማንም ሞት ሊወቀስ አይችልም። ምክንያቱም እዛ ሞት ላይ እጁ ከሌለበት በስተቀር ሊወቀስ አይችልም። እኔ በሞተች ሰው እየወቀስኳት አይደለም። እኔ ማወግዘው ሀቢባዬ፣ እኔ ማወግዘው አንድ ሰው እኛ ብር ነገም ለሌሎቹ ትምህርት እንዲሆን አዲስ ለሚመጡ ልጆች ሌላ ሰው እንዳይጎዳ በቃል ኪዳን ይብቃ፣ ይሄ ነገር ይብቃ በቃል ኪዳን ብዬ እምለው እኔ ሳራ በጣም ወዳጅ ሆና ማቃት ሆና ምናምን ሳይሆን የሀገሬ ልጅ ናት። እንደ ሰብአዊነት ነው የተሰማኝ ለቃል ኪዳን። እኔ በሀሰት ደግሞ ሪካን እየወነጀልኳት አይደለም፣ በፍጹም አልወነጀላትም። ያለ በሌለችበት ስም አልሰጣትም። ግን ማለት ነው ማሪ ሰጠሻት እኮ ረስተሹ ነው ህገወጥ ደላላ ትኳልሽ። እሺ ሀቢባ፣ የሚያመጣ ሰው ምንድን ነው የምትዩ? ከኢትዮጵያ እዚህ የሚያመጣው ደላላ አይደለም የሚባለው? እና ደላላ ካልሆንሽ እኔ በቀደምም ተናግሬያለሁ። አንድ ሰው ብቻ ከሆነ ያመጣችው ኦኬ፣ ለትብብር ነው። ብዙ ሰዎችን ካመጣች ነው ቢዝነሷ ነው ደላላ ናት የምትባለው። ብዙ ሰዎችን አንድ ሰው ያለ ጥቅም ብዙ ሰው አያመጣም።
ሀቢባዬ እኔ በቃል ኪዳን ብቻ ነው ያወቅኳት፣ በቃል ኪዳን ነው ያወቅኳት እንጂ አላቃትም፣ ምንም አልላትም። በዚህ ልጅ ሞት ታውቀሽ ጃጅ ማድረግሽ ሰውነሽ፣ ተሳሳትሽ። ለስህተትሽ አንቺ ከቃል ኪዳን ውጭ በጣም ብዙ ሰው የመጣች መስሎሽ ነው። ስለዚህ እኔ ሰማሁሽና ደላላ ነሽ ያልኳት አይደል? ይዘልጥ አይደለሁም ማለት ስለዚህ አይደለም። ቃል ኪዳን እራሱ ቮይስ የለም እንጂ ከኔ ውጪ ቤቷ 11 ልጆች ነበሩ ብላለች። ግን ቮይሱ ይኑር አይኑር አላውቅም። እሱ በሌለው ነገር እኛ መቀበል አንችልም። ማስረጃ ብላለች። አሁን አዲስ ነገር አመጣሽ። ማስረጃ በሌለው ነገር እኛ አንቀበልም። እሺ በስ ግን ትጠይቂያታለሽ። ታራን አሁን ታስገቢያትና እሷን ትጠይቂያታለሽ በዚህ ጉዳይ ማለት ነው። እሱን ትጠይቂያታለሽ፣ ችግር የለውም። እና ሀቢባዬ እኔ ምንድን ነው የምለው ነገር በጣም ያሳዝናል። አንቺ አሁን የምትይው ምን መሰለሽ ሪካዬ፣ ያለ ስምሽ ስም ስለሰጠሁሽ ይቅርታ፣ ደላላ ሳትሆኚ ደላላ ነሽ ስላልኩሽ ይቅርታ ብቻ ነው። ሲምፕሊ እሺ። ቆይ ሀቢባ እሱን እላታለሁ፣ ለአንቺ ብዬ እላታለሁኝ። ግን ሀሳቧን ፍቅር ትግለጽ መጀመሪያ። እኔ ሀሳቧን ፍቅር ትግለጽ ሀሳቧን። ከዛም በኋላ እኔ የራሴን እላለሁ። እሺ መጀመሪያ ባለጉዳዩ ማለት የለባትም። ከፍቅር በፊት ራሷ ሪካ፣ እኔ ነኝ ጥያቄውን ያነሳሁትኝ። ከሌላ የምትጨምረው ነገር ካላት ሪካ ትናገር ባለቤቷ፣ ከዛ ወደ ፍቅር እንሄዳለን። ኦኬ ሀቡዬ አመሰግናለሁ። በቅድሚያ 11 ሰው ያለችውን ቃልዬ አትልም፣ በፍጹም ተአምር አትልም። የሞተ ሰው አይወቀስም አትልም ቃልዬ። 11 ሰው ደግሞ እኔ ቤት 11 ሰው ዝም ብለሽ እየፈጠርሽ አታውሪ። ፈራህ እግዚአብሔር ፍሪ፣ እግዚአብሔርን ፍሪ። ዝም ብለሽ በውሸት ሌኪ ቲክቶክ ላይ ለመታወቅ ከፍለሽ በእንደዚህ አይነት አይደለም ሰው የሚታወቀው። በጣም ብዙ ነገሮች የማታውቂዎች፣ በጣም ብዙ ነገሮች ድብልቅልቅልቅልቅ እያደረግሻቸው ነው ያለሽ። እኔ አንቺ ይቅርታ አልሽኝ አላልሽኝ እኔ ማብትፍር ማአይ እግዚአብሔር ነው ለእኔ እግዚአብሔር ነው ያለው ሁሉ ነገር። በተረፈ እኔማ ባህሪፍ እኔ ምን እንደምልሽ አላውቅም። እኔ ሀቡ በጣም ይቅርታ አድርጊልኝ። እኔ ምን ብዬ እንትን በደፈነው ዝም ብለሽ ለሌላ ጊዜሽ በደፈነው ሰው አትናገሪ። ቃልዬ ነብሷን ይማራት። እግዚአብሔር ያለው እግዚአብሔር የፈቀደው ነው የሆነው። ቃልዬን ባመጣት ደግሞ እርዳታ ነው። በቃ ቃልዬ እዚህ ጋር የመጣችው ወስውሳ ካልወሰድሽኝ ብላ ነው። ቃልዬ እዚህ የመጣችው ለምን ድንጋይ ፈለጣ አይሆንም እሰራለሁ ብላ ነው። እሰራለሁ ብላ እስከመጣች ድረስ ገባች። እስከ 4 ቤት ድረስ ተቀይራለች። ከዚህ የበለጠ እንግዲህ እኔ ምንም ማድረግ አልችልም። ታምሜያታለሁ። ሁሉ ነገር ከጎኗ ነኝ የነበርኩት። አንቺ ዛሬ መተሽ እሷ ደላላ ነች፣ እሷ እንደዚህ ነች፣ ብዙ ነገር የምታወሪው አክስትየዋ ተብያስ የት ነበረች? ያኔ ሲቸግራት ቃልዬ ሲቸግራት ብር ፍለጋ ስትቸግራት የት ነበረች? ቃልዬ የቸገራት ቀን የት ነበረች? ትክክለኛ ከሆነች ቃልዬ ለማስጠፋት ከፈልግሽ ቃልዬ እንዳጠፍ የተወሰነ ብር ልክፈል ብለሽ የኔን ቁጥር ፈልገሽ መጥተሽ አናግረሽኝ የሰው ተወሰነ እኔ ከፍዬ አንቺም ከፍለሽ እናውጣት ማለት ትችይ ነበር። አንቺ ደላላ ካልሆንሽ ማለት ነው። የምን ብር ነው ታዲያ ቃልዬ ያለባት? ቃልዬ ያለባት ገንዘብ እኮ ለአንቺ የሚካፈል ዕዳ ነው። የኔናት የከፈልኩላት የደላላ የከፈልኩላት ተናግር ያለው የዛን ጊዜ የኔ ብር ነው የከሰረው። ቃልዬ ነብሷን ይማራት። የኔ ብር ነው የከሰረው። እኔ የደላላ ከፍዬ እና ታዲያ እኔ ደላልነት እርማት ልስጥ ሀቢባ ፍቃድ። እኔ እስካሁን ድረስ ሀቡ እስካሁን ድረስ የእነሱ ስሰማ ነበረ። ስሟትና ነጥብ ላስና የሁላችሁ እኔ እንደዚህ መጫጫ አይደለም ሀቢባ እያረመች መሄድ ያለባት ነገር አለ። ደላላ እዚህ ሀገር ሲገባ አይከፈልም። ቤቱ ይኸውልሽ፣ ባለፈውም ተናግራለች። እያንዳንዱ ነገር ስክሪን ሪከርድ አለ የዚህ ቤት ላይቭ። እንደገና እኔ ላይቬ ዳይሬክትሊ ዩቱብ ላይም ስለሚተላለፍ አሁን ዩቱብ ላይ ገብቼ ወደኋላው እና ወደፊት እያረኩኝ ማሰማት እችላለሁ። የዛለታ የሚያወራ ነው ዳይሬክት ነው ላይቬ ዩቱብ ላይ ዳይሬክት የሚተላለፈው ዩቱቤ ላይ። ሰው ምንድን ነው ያለችው? የደላላ የከፈልኩላት ከኪሴ አውጥቼ እኔ የከፈልኩላት ካላመጣሽኝ እያለች ካልወሰድሽኝ ድንጋይ ፈለጣ ሀቢባ አንዴ እኮ እዚህ ጋር እርማት ልስጥሽ፣ እናቷን አስገቢያት፣ እርማት ልስጥሽ፣ እናትየውን ላስገባት። እሺ እናትየውን ላስገባት ይታለች እና አስገቢያት። እሺ የመጀመሪያው ደሞዟ ማለት ነው ኢትዮጵያ ላለው ደላላ ተከፍሏል። እሺ እናትየው ተበድራን የላከቻት። ከዛ በኋላ ደግሞ 75,000 ብር አለባት ዕዳ።
75,000 ብሩ ለእሷ ለሪካ የሚከፈል ገንዘብ ነው። እሺ አንዴ ጨርስና እናትየውን አስገባታለሁኝ። እሷ ትጨርስና ተራ በተራ እናውራ። 75,000 አይደለም፣ በፍጹም ተአምር 75,000 አይደለም። ለእኔ የከፈልኩላት 50,000 ነው። 50,000 የከፈልኩላት ለእናትየዋ። የአምስት ዝም በይ አንቺ ሴትዮ ዝም በይ። ቆይ አንዴ ዮብዳር ምንድን ነው ዮብዳር? እሷ የምትለው 75,000 ነው። ቆይ ሪካ ለቃልዬ ነፍሷን ይማረው የደላላ የከፈለችላት 75,000 ብር ነው። እሺ አንቺ የምትይው ምንድን ነው? ሀቡ የቃልዬ የተከፈለው 50,000 ነው። ኦኬ 50,000 ተከፍሏል የቃልዬ። ሌላ እዛ የሲኦ ምናምኑ እዛ እናትየዋ ነች የከፈለችው። ስለዚህ አንቺ ቤሩት ላይ ነው የከፈልሽላት 50,000 ለቤሩት ደላላ ነው። እኔ ለደላላ እዛው ተከፍሏል ለደላላ 50,000። ኦኬ ከዛ ሰርታ ወይ ኢትዮጵያ ላለው ስትመጣ 50,000 ከፈልሽላት። ወይ ቤሩት ላለው ደላላ ነው ደላላ እዛ ነው። ከፈለግሽ ሚስተር ፖል ማናገር ትችያለሽ። እሱንማ የዛ ያለውን መስጠት ስጠኝ ማለት ትችያለሽ። ቮይሱን ፎርዋርድ አላደረኩልሽም ከሚስተር ፓውል ጋር ያወራነው። ከፈለሽ ከሱ ጋር አርገሽልኛል። ማውራት መጠየቅ ትችያለሽ ከፈለግሽ። አንደኛ ነገር። ሁለተኛ ነገር ሀዊ እኔ ብሩን ይቆይልኝ ለራስሽ ያዡ። ብሩ ይቆይልኝ ለራስሽ ያዡ። የምትፈልጋቸውን ኤርፎኖች ምናምን እቃ ነበረ ይገዛ የተወሰነው 10,000 ለእናትየው አስገብቼ ኢቨን 10,000 ብሩ እንዳልገባላት ነው የተናገረችው እናትየው። እኔ ጋር ወረቀት አለ። አልገባላትም ብላለች ያክስት ልጅ ያጎት ልጅ ወረቀት አለኝ እኔ 10,000 ያስገባሁት እኮ። ደረሰኙን ዋትሳፕ ላይ ልትልኪልኝ ትችያለሽ። ለእናትየው 50,000 ስንት ነው ያስገባሽላት? 10,000 ለበዓል ተብሎ 10,000 አስገብቼላታለሁ። ከቃልዬ ደሞዝ ምንም አልተነካም። የአሁኑ ደሞዛ ራሱ አለ። ሰውየው እልካለሁ ብለዋል። የአንድ ወር ደሞዙ 10,000 ብቻ ነው? ኖ አይደለም። ይቀረውስ አይደለም። የቀረው ለቃልዬ ለራሷ ለአንዳንድ ነገር በዓል ነበረ። ጫማ፣ ልብስ፣ ኤርፎኖች ምናምን መግዛት ትፈልግ ነበረ። አልፈልግም ለራስሽ ተጠቀሚ፣ እኔ በኋላ ብዬ ለእናትየዋ ለበዓሉ 10,000 ገብቷል። ወረቀቱ አለኝ እኔ ጋር ወረቀቱ እኔ ጋር አለ። 10,000 ለእናትየው ለበዓል። እሺ ስንት ነበር ደሞዟ የአንድ ወር የተቀበለችው? የቃልዬ $200 $200 ማለት በኢትዮጵያ 48,000 ነው 24,000 እኔ እንጃ። $50 7,000 ከሆነ $100 14,000 28,000 የዛን ጊዜ 28,000 10,000 ለእናቷ ሲላክ 18,000 እሷ የምትፈልገውን ነገር ገዛች። ከራሷ ጋር ነው ያለው ብሩ። 10,000 ለእናቷ ሰጠች። 18,000 ለራሷ የምትፈልገውን ሄድፎን ምናምን ጫማ አንዳንድ ነገር ገዛችበት። ልብስም ገዛስታለች። እና ታዲያ ከራሷ ጋር ነው። ታዲያ ከ3 ወር ውስጥ የመጀመሪያው ወር ብቻ ነው ደሞዝ የተቀበለችው? አሁን የአሁኑ ደሞዝ አለ። የአሁኑን ገና አልተቀበለችም። ተሰጣት እንዴ? ሳትቀበል እኮ ነው ራሷን ያጠፋችው አይደል? አለ ሰውየውን ጠይቄዋለሁ እኔ ደሞዙ አሳ ብዬዋለሁ። ስለዚህ ለሱ ሰጣ ደሞዟ ሰዎቹ ደሞዟ ብዬ ደሞዟ ብዬ ጠይቄው ምንም ችግር የለም ደሞዟን ከዚህም ብዬ ጨማምሬም ከደሞዟ ጋር ማድረግ እልክላታለሁ ለእናቷ። እሺ አካውንቱን ሰጥሃለሁ። በቃ ይሄንን ነው። እሺ ስለዚህ የሚያስተካከል ይፈልጋል ያልሽው ምንድን ነው? ሰምተናታል፣ እናመሰግናለን። ሪካ ሚዩት አድርጊና የወብዳር እንዲስተካከል የምታስተካክለው ኮሬክሽን እርማት አለ። እንቀጥል። እርማትሽ ምን ነበር? እሺ ሀቢባዬ አመሰግናለሁ የኔ እናት። እሺ አንዴ እሺ ሀቢባዬ አመሰግናለሁ የኔ እናት። አንዴ የወብዳር አንዴ 3 ወሯ ነው ከሄደች የምትሉ 3 ወር ከሄደች ከዛም በኋላ
የመጀመሪያውን ወር ድፍን 1 ወር በሰላም ሰርታ ወር ከሞላት በኋላ ቤቱ አልተስማማኝም ብላ ቤት ተቀየረች። ሁለተኛው ቤት ላይ ሴትዮዋ ማህተብሽን አውልቂ ትላት ነበር አንደኛ። ሁለተኛ ደግሞ የተበላሸ ምግብ በልታ ሆዷን ታማ ሐኪም ቤት ሄዳ ታክማ ከዛ ሪካ ጋር ቆይታ ወደ 3ኛው ቤት ሄደች። 3ኛው ቤት ደግሞ ስራ ይበዛብኛል። 4ኛው ቤት ሄደች። 4ኛው ቤት ሆና 1 ወር ሰርታ 4ኛው ቤት ራሷን ጣለች። 4ኛው ቤት ግን ተስማምቶኛል፣ ጥሩ ነው፣ ግን እኔ አልፈልግም፣ መጥፋት ነው የምፈልገው፣ ግን እዳ አለብኝ ብላ ቮይስ አድርጋለች። ለማን? ለሳራ ያክስቷ ልጅ ስለሆነች ያው ስጋዋ ስለሆነች ስለምትፈራት ለሌላ ለባዳ ሰው። ያንን ቮይስ ደግሞ እኔ ካልተላከልኝ ካልሰማው እዚህ ጋር ደፍሬ ባለፈው ማለት ነው ቮይስ ላኪልኝ ስትይ እኔ ለሰላም ቮይሱም ስልክ ቁጥራችን የሁላችንም ሰብስቤ ልኬላታለሁኝ። እሷ ናት ያላከችልኝ። አልከፈትኩትም። ሶሪ። እሺ ሰላም ጋር ልከሻት? አልከፈትኩትም። ልክ ያለው ሰላም ጋር። እሺ ይኸው እንደውም 3ኛ ቤት ፈርማን የሞተችው 4 ቤት አይደለም። ደረሰኙ ደግሞ ደርሶኛል። አንቺ ዝም ብለሽ አታውሪ። 4 ቤት ነው። 4 ቤት ሀቢባዬ ቮይሱን ስሚው፣ ቮይሱን ስሚው። 4 ቤት አቡ ሰውየውን ነገ አውሪው። ግን ከሰውየውን ነጋው አይደል? ነፍሷን ይማረውና ሟች የበለጠ ባለ ጉዳይ ትክክል ነሽ። ሰውየውን አውሪው ሀቡዬ፣ ሰውየውን ፕሊስ። በቃ ቮይሱን ስሚና ከዛ ውሸት ከሆነ ትጠይቂያለሽ። 3ኛ ቤት ገብታ ነው። ይኸው ደረሰኝ 10,000 ብር ሪካ አበባ ፍቃደ ዘሪሁን በሚል አካውንት ነው ያስገባሽው። ኖ ፍሮም ነው ዳሻ ዋሊ አሰፋ በሚል አካውንት ነው ያስገባሽው እኮ። መቼ ነው የተላከበት? ምናልባት አሁን ሳስገብታ ቢሆን መቼ ነው? ቀኑን ያለው ግን መጀመሪያ የእናትየውን ስም ላረጋግጥ ብዬ ነው። አዎ ዳሳሽ እናት ሀቢባዬ እናቷን አውሪያት አሁን። እሺ ቀኑን አየዋለሁ። አንዴ ቀኑን ልየው። 3 ጃንዋሪ 3 2025 ጃንዋሪ 3 ማለት አንደኛው ወር ቀን 3 አንደኛው ወር ነው ያስገባችሁ። አዎ የኛ ገና ጊዜ ገና በ7 ሊውል ለበዓል ነው ለእናትየው ልክ ያለውኝ ያለችው። ገና በ7 ሊውል በ3 ነው ያስገባችላቸው። 10,064 ብር ለእናትየው አስገብታለች። እሺ ግን አውሪያቸው እናቷንም አውሪያት አሁን። አስገቢያቸው እያልሽኝ ነበር ዋትሳፕ ላይ። አሁን ቮይስ ላድርግላቸው ቲክቶክ ፕሮፋይል። እሺ በቃ የሆነ ኮድ ስጭኝና እሱን ጽፈው ይግቡ። እሺ አሁን ዋትሳፕ ላይ የምልክልሽን ኮድ ላኪላት ለእናትየው። ሀቢባዬ ልናገር ፎከስ አድርጌ እንድሰማሽ ነው። እሺ የላኩልሽን ላኪላት ለእናትየው ገና ዋትሳፕዋን ከምፈልግ። እሺ ቀጥይ ወይ ይወብዳር ቀጥይ። ይኸውልሽ ሀቢባዬ እኔ ማለት ነው ኢትዮጵያ ተሳፍሬ ነው የመጣሁት ደግሞ በኮንትራት ነው የመጣሁት። ስመጣ አሁን የደላላ ይከፈላል የተባለው ነገር ሁሉም ነገር አይከፈልም። ሲያመጡሽ ነፃ ነው የሚያመጡሽ። ሴትዮዋ ትመርጥሻለች፣ ትመረጫለሽ። ከተመረጭ ቪዛሽንም ትኬትሽንም ሴትዮዋ ናት የምትችለው። መክተብ የሚባል ነገር ምንም አይነት ብር አይወስድም። እኔን ያመጣኝ መክተብ ከእኔ ምንም አይነት ብር አልወሰደም። መክተብ የሚባለው የሚከፈለው ለመክተብ ለምንድን ነው? የትስ ነው የሚከፈለው? መዳሞችሽ ሲጠልቡሽ ትኬትም ራሳቸው ናቸው፣ ቪዛም ራሳቸው ናቸው። ቢያንስ እንኳን ለአንዳንድ ነገር ማስጨረሻ ቢያንስ ብትከፊ 5,000 ብር ነው። የወብዳር ኤርፖርት እንዴት ታልፊያለሽ? ኤጀንሲው እንዲያሳልፍሽ እኮ ነው የሚያስከፍልሽ። ኤርፖርት እንዴት ታልፊያለሽ? አለኬፍሽ ዝም ብለሽ ቪዛና ፓስፖርት ስለተላከልሽ ብድግ ብለሽ ኤርፖርት ታልፊያለሽ? አይደለም። ኤርፖርትም እኔ አሁን ሲጀመር ፕሮሰሴን የጨረሰልኝ የዚህ ሀገር ማለት ደላላ ነው። የዚህ ሀገር ደላላ ነው። ግን ምንም አይነት ነገር አልከፈልኩም። እዚህ ነገር የለም። ለምን ሀበሻ ሲያመጣሽ ግን ለምንድን ነው የሚቆረጠው? ለምንድን ነው 20,000 ብር 30,000 ብር የሚጠየቀው? ለምን እንደዚህ ብሎ ነገር የለም። አይጠየቅም። 20,000 30,000 አይጠየቅም። ሁሉን ነገር የሚችሉት ሰዎቻችን ናቸው። ይሄ እርማት መደረግ አለበት ነው የምልሽ። ለደላላ የተከፈለ ይሄ የራሳችን ለኪሳችን የምንወስደው ነው መባል ያለበት። ስለዚህ አንቺ እያልሽ ያለሽው እንትና ሪካ ለኪሷ ወስዳው ነው እንጂ ለደላላ ተከፍሎ አይደለም እያልሽ ነው።
አላቅም። እሷ ለከፈለችው ሰው ሊኖር ይችላል፣ ከፍላ ሊሆን ይችላል። ግን ለደላላ የሚባል ነገር የለም። ሰዎቹ ናቸው ሁሉን ነገር የሚጨርሱት። ቤሩት አይደለም ኢትዮጵያ ለደላላ ከፈልኩላት ነው እያለች ያለችው። እኔ ደግሞ እስከማውቀው ድረስ አላቅም። እሱ ሊሆን ይችላል። እኔ አላቅም። አንቺ ማዳምሽ እኔ አሁን አንድ ሰው ማምጣት ብፈልግ ካታ